ሰላም እንዴት ናችሁ ኩራት ተመልካቾች? ዛሬ ስለ ድፍረት እናወራለን ማለት ነው። አንተ በህይወትህ ደፋር ካልሆንክ ሁል ጊዜ ፈሪ ነህ ማለት ነው። ደፋር ካልሆንክ ሁል ጊዜ አንተ ድሃ ነህ። ደፋር ካልሆንክ ሁል ጊዜ አንተ ተከታይ ነህ። ደፋር ካልሆንክ ሁል ጊዜ አንተ ታዛዥ እንጂ አዛዥ ልትሆን አትችልም። ድፍረት እንዲኖርህ የግድ ሁሉም ነገር ማወቅ አይጠበቅብህም። የሁሉም የዚህ ዓለም ችግሮች መፍታት አይጠበቅብህም። ደፋር የሚባለው በማይታወቀው ባህር በጨለማ ውስጥ ብርሃን እንዳለ በማወቅ በገደል ውስጥ ሜዳ እንዳለ በማወቅ በችግሮች መሃል ውስጥ መፍትሄ እንዳለ በማወቅ የመጓዝ ጉጉት መኖር ማለት ነው። ስለዚህ ደፍረህ ዘለህ መግባት ያለብህን ነገር በመግባት ማለፍ ያለብህን ችግሮች በማለፍ አዳዲስ ስራዎች፣ አዳዲስ ፈጠራዎች ለመፍጠር አዲስ ህይወት በህይወትህ እንዲገጥምህ ከፈለግ ደፋር መሆን አለብህ ወንድሜ። ስለዚህ ድፍረት በየትኛውም ዓለም በየትኛውም ሰው ብትሄዱ አሁን በዚህ ጊዜ ስኬታማ ሰው ብላችሁ የምትጠሩት በታሪክ ውስጥ ያለፈ ሰው አንደኛው የመጀመሪያው የህይወት መርህ የያዘው ድፍረት ነው ማለት ነው። ስለዚህ ወንድሜ እህቴ ካልደፈርሽ አዲስ ለውጥ አዲስ ህይወት መመኘት ትርጉም የለውም። በዚህ ሰዓት ገንዘብ የለኝም ብለሻል፣ ነገር ግን አዲስ ቢዝነስ መጀመር ፈልገሻል። ስለዚህ በዜሮ የሆነ ቦታ ሄደሽ ተከራይ። ደፍረሽ መጠየቅ ያስፈልግሻል። ደፍረሽ የኮሚኒኬሽን ስኪልሽን አሳድገሽ ሰርቼ እከፍላለሁ ብለሽ የመደራደር አቅምሽን ከፍ አድርገሽ ስራ መጀመር፣ ቤት ኪራዩን ያለምንም ገንዘብ መከራየት ትችያለሽ። ነገር ግን ደፍረሽ ትጠይቂያለሽ ወይ ነው። የሰው ልጅ ገንዘብ ያጣው ድፍረት ስላጣ ነው። የሰው ልጅ የሚፈልገውን ቤት ያጣው ድፍረት ስላጣ ነው። ደፍሮ አይጠይቅም። ለመጠየቅ ራሱ ይፈራል ማለት ነው። የፈራበት ምክንያት ምንድን ነው? ድፍረት ስለሌለው። እንደዚህ ነገር ቢገጥመኝስ፣ የነበረኝ ያለኝ ነገር ባጣስ፣ እንዳውም የበለጠ ወደ ቁልቁል በወድቅስ፣ ደግሜ እንዳልነሳ ሁኜ ወደኋላ ብቀርስ ብለን ስለምናስብ። ስለዚህ አሁን የገባኝ በዚህ ጊዜ የገባኝ ነገር ቢኖር ምንም ይሆን ምን በሀሳብ በልብህ በአእምሮ የመጣልህ ሀሳብ በድፍረት አድርገው። በድፍረት ለማድረግ ደግሞ የመጀመሪያው ስራ እምነት ነው። የምታምነው በእውቀት ልክ ነው ብያለሁ ባለፈው። ስለዚህ ለመድፈር ሁሉም ነገር ማወቅ አይጠበቅብህ ማለት እውቀት አያስፈልግም እያልኩ አይደለም። ለማወቅ ማንበብ አለብህ። በምትፈልገው ነገር ሰዎች ያለፉበት መንገድ ለአንተ ትንሽ ኦቨርቪው የሆነ ምስል እንዲፈጥርልህ አንብብ፣ ጠይቅ፣ ከዛ ደፍረህ ወደ አክሽን ግባ። ድፍረት አክሽን ይፈልጋል። ስለዚህ አንድ ሰው ደፈረ የሚባለው ወደ ተግባር ዘሎ ሲገባ ነው ማለት ነው። ስለዚህ እስከ መቼ ነው የምንጠብቀው? እስከምንሞት ዕለት ይሄ ቦዲ የሚባለው እስኪጠፋ ድረስ መቃብር በሆነች ነጭ ጨርቅ ተጠቅልለን ሬሳ እስከሆን ድረስ ነው የምንጠብቀው? ተው፣ ይሄ ምቾት የለው። አሁን ምቾት የመሰለ በፍርሃት የተጠቀለለ ኮምፈርት ዞን የሚመስል ትክክለኛ ኮምፈርት ዞን አይደለም። ትክክለኛ ኮምፈርት ዞን ያለ ይህ አሁን ለመድፈር ያሰብከው ነገር ግን ፈርተህ የቆምከውን ነገር አልፈህ ስትሄድ ነው ትክክለኛው ነፃነት ያለው። የሰው ልጅ የመጀመሪያው ዓላማ
ማገልገል ነው። ችግርን መፍታት ነው። ችግር መፍታት ማለት የራስ ብቻ አይደለም። የቤተሰብ፣ የአካባቢ፣ የዓለም፣ የሀገር የትኛውም በአይንህ ያየው በጆሮ ያዳመጥከው ችግሮች የመፍታት አቅምህን እያሳደግ በሄድ ቁጥር አንተ ድፍረትህን ያድጋል ማለት ነው። ድፍረት ከሌለ ችግር አትፈታም። ችግር ካልፈታ የህይወት ጣዕም የለም። የህይወት ጣዕም በዚህ ቅጽበት ካላገኘ ነፃነት የለም። ነፃነት ካላገኘ የህይወት ትርጉም የለህም ማለት ነው። ስለዚህ የሰው ልጅ የመጀመሪያ የህይወት ትርጉሙ ሰዎች በማገልገል ላይ ችግር ሲፈታ ነው። የመጨረሻው ነገር ግን ችግር ለመፍታት ግን ወንድሜ አሁን አስሮ የያዘ ፍርሃትን ደፍረህ ገነጣጥለህ ጀምረው። የሚያስፈራ ነገር በዚህ ጊዜ፣ በዚህ ቀን፣ በዚህ ሳምንት፣ በዚህ ወር አንድ ነገር እንድትደፍር አደራ እልሃለሁ። እኔ በህይወቴ ያደረኩት ነገር ይህንን ነው። ትናንሽም ነገሮች ቢሆኑ የሚያስፈሩ ነገሮች ማድረግ አንተ የድፍረትህን ልምምድ ታሳድጋለህ ማለት ነው። አንድ ነገር እየደፈርክ በሄድ ቁጥር ትልቅ ነገር ትደፍራለህ። ትልቅ ነገር ደፍረህ ባደረግ ቁጥር ትላልቅ ስኬቶች፣ ትላልቅ በረከቶች፣ ትላልቅ ጸጋዎች በህይወትህ እየመጡ ይሄዳሉ ማለት ነው። ቅድም ያልነው በህይወትህ ስኬት የሚመጣው ደግሞ በእያንዳንዱ ቅጽበት የሚያስፈራ ነገር ደፍረህ ስታደርግ ነው። ደግሞ የሚገርም ነገር እኮ ሁል ጊዜ ብለናል፣ የሚያስፈራ ነገር እኮ የለም። እኛ በተጫንነው በተሸከምነው ወላጆች፣ አካባቢዎች፣ ትምህርት ቤቶች፣ የተለያዩ የሚያስፈሩ ነገሮች አእምሯችን እስከተጫነ ድረስ እንጂ በዚህ ዓለም የሚያስፈራ ነገር እንደሌለ ብዙ ጥናቶች፣ ብዙ ሳይንስቶች ያሉት ነገር ነው። ስለዚህ በቃ የምር የእውነት ልንገርህ፣ ምንም የሚሆን የሚያስፈራ ነገር ስለሌለ ደፍረህ የምትፈልገውን ነገር ለማድረግ ሞክር። ደፍረህ የመጀመሪያው ነገር ደፍረህ የምትፈልገው ነገር ጠይቅ። ይህ ሰው አይሰጠኝም፣ እሺ አይለኝም አትበል። እሺ ያለ ማለት አትፍራ። ምን አለ አንድ ሳይንቲስት ወይ ፈላስፋ፣ በህይወትህ በእያንዳንዱ ቀን 5 ጊዜ ጠይቀህ እምቢ ካልተባልክ አንተ እየሰራህ አይደለም ይላል። ስለዚህ እንዳውም እምቢ መባልን ተለማመድ። ደፍረህ የሆነ ነገር ስትጠይቅ እምቢ ሲትባል 1 በል፣ ሌላ ነገር ደግሞ ጠይቅ 2 በል። ስለዚህ በየቀኑ 5 ጊዜ እምቢ የምትባልበትን ጥያቄዎች፣ ስራዎች ሞክር፣ ጠይቅ ይላል። ይህ ነገር ካደረግ ያንተ የህይወትህ በር ይከፈታል። ስኬት በሂደት ውስጥ የምናደርገው እርምጃዎች ይወስናል። ስለዚህ ይህ ቪዲዮ ጠቀመኝ ካልክ ላይክ፣ ሰብስክራይብ አድርገን እንደምትወጣ ተስፋ አደርጋለሁ። ምናልባት ይህ ቪዲዮ በዚህ መልኩ ቢሻሻል፣ ይህ ነገር በጣም አስፈላጊ ነው የምትለው ነገር ካለ ኮመንት ላይ አሳውቅኝ። መልካም ቀን እንዲሆንላችሁ ተመኘው።